አንዳንድ ጊዜ ብዙ ከጸለያችሁ በኋላ ምንም ለውጥ ያልመጣ መስሎ ሊሰማችሁ ይችላል። ወደ እግዚአብሔር እየጮኻችሁ በፊቱም ትክክል የሆነውን ነገር ለማድረግ እየሞከራችሁ መንፈሳዊ ድላችሁ ግን ከእናንተ የራቀ የማይደረስበት መስሎ ሊሰማችሁ ይችላል። አንዳንዴ እንዲህ ሲሰማችሁ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብላችሁ ትጠይቃላችሁ። ምናልባት በጸሎት ሕይወታችሁ የጎደላችሁ ነገር ጾም ሊሆን ይችላል። ጾም ጊዜ ያለፈበት ሃይማኖታዊ ሥርዓት አይደለም። ጾም የሰዎችን ልብ ከእግዚአብሔር ፈቃድና ኃይል ጋር የሚያቆራኝ መንፈሳዊም ሥጋዊም ውጤት ያለው ተግባር ነው። ስለዚህ የጾምን ትክክለኛ ምንነት፣ እንዴት መጾም እንዳለባችሁና የጾም ጸሎትን ውጤቶች በሚገባ ማወቅ ያስፈልጋል። ይህን ለማወቅ ይህን ቪዲዮ እስከ መጨረሻው ተከታተሉትና ቪዲዮውን ላይክ እንዲሁም ሼር፣ ሱፐርናቹራል ቻናልን ደግሞ ሰብስክራይብ ማድረግ አትርሱ። ስለ ጾም ያላችሁን ሐሳብ በኮሜንትስ ሴክሽን ወይም በአስተያየት መስጫው ስፍራ ላይ ያስፍሩልን። ስለ ጾም በብዙ ሰዎች ዘንድ ያለ የተሳሳተ አመለካከት ጾምን ስለ ኃጢአታቸው ራሳቸውን የሚቀጡበት መሳሪያ ወይም ደግሞ በእግዚአብሔር ፊት ነጥብ ማስመዝገቢያ ዘዴ አድርገው ማየታቸው ነው። ትክክለኛ የጾም ምንነት ግን የሥጋን ረሃብ በመንፈሳዊ ረሃብ መተካት ነው። እግዚአብሔርን ከምግብና ከመጠጥ ከመዝናኛና ከምቾት በላይ አንተ ታስፈልገኛለህ ብለን ራሳችንን ለእግዚአብሔር የምናስገዛበት መንገድ ነው። በመጽሐፍ ቅዱስ ውስጥም ጾም እግዚአብሔርን ከልብ የመፈለጊያ መንገድ ተደርጎ ነው የተገለጸው። ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት ለ40 ቀናት እንደ ጾመ በማቴዎስ ወንጌል ምዕራፍ 4 ላይ ተገልጿል። አስቴርም ስለ ወገኖቿ ሕይወቷን አደጋ ውስጥ አስገብታ ከመጋፈጧ በፊት እንደ ጾመች በመጽሐፈ አስቴር ምዕራፍ 4 ላይ ተጽፏል። በመጀመሪያዋ ቤተ ክርስቲያንም ትልልቅ ውሳኔዎችን ከማሳለፋቸው በፊት የጾሙ እንደነበረ በሐዋርያት ሥራ ምዕራፍ 13 ላይ ተጽፎ እናገኘዋለን። ስለዚህ የጾም ዓላማው ከእግዚአብሔር አንዳች ነገር ለመቀበል ሳይሆን ራሳችንን ለእግዚአብሔር አሳልፈን በመስጠትና በማስገዛት መልካም ፈቃዱን በሕይወታችን እንዲፈጽም ለመፍቀድ ነው። ስትጾሙ በዙሪያችሁ ያለውን የዓለምን ጫጫታና ግርግር በመዝጋት የእግዚአብሔርን ድምፅ ለመስማት የልቦናችሁን ጆሮዎች ለእርሱ የምትከፍቱበት ጊዜ መሆን አለበት። በዚህ ጊዜ ልባችሁን ትሑት፣ አእምሮአችሁን ንጹሕ ያደርግላችሁና በመንፈሳችሁ ከእግዚአብሔር ዘንድ ምሪትን እንድትቀበሉ ይረዳችኋል። መንፈሳዊ ስኬታማነት የሚመጣው እንግዲህ ከዚህ በኋላ ነው። ምክንያቱም ጾም መንፈሳዊ የውጊያ ስልት ነውና። ሥጋችሁን ስትጎስሙትና ስታስገዙት መንፈሳችሁ ይበልጥ ጉልበት ያገኛል። በእግዚአብሔር ለመመራት ምቹ ይሆናል። የእግዚአብሔር ቃል በሕይወታችሁ በይበልጥ በግልጥ መሥራት ይጀምራል፣ ሕያው ይሆናል። ጸሎታችሁም በመንፈሳዊው ዓለም ላይ ኃይልና ድልን ይጎናጸፋል። የእግዚአብሔርን መገኘት በሄዳችሁበት ሁሉ ይሰማችኋል። ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 9 ቁጥር 29 ላይ እንዲህ አይነቱ በጾምና በጾም በቀር አይወጣም ብሎ እንዳለው አንዳንድ መንፈሳዊ ውጊያዎች በጸሎት ብቻ እናሸንፋቸውም። በጾም ራሳችንን ለእግዚአብሔር ማስገዛትን ይጠይቃሉ። ስትጾሙ ጠንካራ የተባሉ የጠላት የግንብ ቅጥሮች መፈራረስ ይጀምራሉ። ምክንያቱም እናንተ ጠንካራ ስለሆናችሁ ሳይሆን እግዚአብሔር በውጊያው መካከል ጣልቃ እንዲገባ ስለፈቀዳችሁለት ነው። እዚህ ጋር ግን አንድ ነገር አስተውሉ። ጾም የእግዚአብሔርን እጅ ጠምዝዘን የእኛን ፈቃድ የምናስፈጽምበት እጅ መጠምዘዣ አለመሆኑን ልብ በሉ። ከዚያ ይልቅ ጾም የእናንተን ልብ አለስልሶና ቀይሮ የእግዚአብሔርን ፈቃድ እንድትፈጽሙ ነው የሚያደርጋችሁ። እግዚአብሔር እንዲሰራላችሁ የምታዙበት መንገድ ሳይሆን እግዚአብሔር በሚሰራበት ጊዜና ሁኔታ ውስጥ እንዲጠቀምባችሁ ያደርገዋል። ታዲያ ምን አይነት ጾም ነው መጾም ያለብን? የመጀመሪያው የጾም አይነት ውሃ እየጠጣችሁ ከደረቅ ምግቦች ግን ራሳችሁን የምታቀቡበት ጾም ነው። ይህ የጾም አይነት ከባድ የጾም አይነት ስለሆነ ለአጭር ጊዜ ወይም ለጥቂት ቀናት ብቻ የሚጾም ጾም ነው እና አካላዊ ጥንካሬ ካላችሁ ብቻ እንድትጾሙት የሚመከር ጾም ነው። ይህ የጾም አይነት በመንፈስም በአካልም ጠንካራ የሆኑ ራሳቸውን ለእግዚአብሔር ፈቃድ ለመለየት የቆረጡ ሰዎች ብቻ እንዲጾሙት ይመከራል። ሁለተኛው የጾም አይነት የዳንኤል ጾም ወይም ከፊል ጾም የሚባለው ነው። በትንቢተ ዳንኤል ምዕራፍ 10 ቁጥር 3 ላይ ማለፊያ እንጀራም አልበላሁም፣ ሥጋና ጠጅም በአፌ አልገባም፣ 3ቱም ሳምንት እስከሚፈጸም ድረስ ዘይት አልተቀባሁም ይላል።
ዳንኤል ቀለል ያሉ ምግቦችን፣ ፍራፍሬና አትክልትን ብቻ እየተመገበ ውሃ እየጠጣ ነገር ግን ሌሎች ምግቦችን ባለመመገብ እንደጾመ ይታወቃል። ይህም የዳንኤል ጾም ወይም ከፊል ጾም በመባል ይታወቃል። ይህ የጾም አይነት ረዘም ያለ ጊዜ መጾም ለሚፈልጉና ሌሎች ተደራራቢ ሥራዎች ያሉባቸው እነዚህንም እየፈጸሙ ሳይደክሙ መቆየት ለሚፈልጉ ሰዎች የሚመረጥ የጾም አይነት ነው። ሦስተኛው የጾም አይነት ተደጋጋሚ ጾም ወይም በጊዜ ላይ የተመሰረተ ጾም ይባላል። ይህ የጾም አይነት በአብዛኛው ጀማሪዎች የሚጾሙት ጾም ሲሆን በተለያዩ ጊዜያት ወይም በቀን ውስጥ ቁርስን ወይም ምሳን አሊያም ራትን ወይም አንዱን አሊያም ሁለቱን ብቻ በመዝለል ያንን የምግብ ሰዓት ግን በመጸለይና የእግዚአብሔርን ቃል በማንበብ የሚጾም የጾም አይነት ነው። ለምሳሌ ለአንድ ሳምንት ምሳ ባለመብላት የምሳ ሰዓታቸውን ግን የእግዚአብሔርን ፊት ለመፈለግ ልትጠቀሙበት የምትችሉት የጾም አይነት ነው። አራተኛው የጾም አይነት ምግብ ያልሆኑ ነገሮችን መጾም ነው። እንደ ጤንነት ችግር አይነት ባሉ ምክንያቶች የተነሳ ምግብና መጠጥ መጾም የማትችሉ ሰዎች ራሳችሁን ከሶሻል ሚዲያ፣ ከቴሌቪዥን፣ ከጌሞች፣ ከመዝናኛዎችና ከመሳሰሉት ትኩረታችሁን በእግዚአብሔር ላይ እንዳታደርጉ ከሚያደርጓችሁ ጊዜ አባካኝ አዋኪ ነገሮች ራሳችሁን በማራቅ ያንን ጊዜ በመጾምና በመጸለይ በማሳለፍ የእግዚአብሔርን ፊት መፈለግ ትችላላችሁ። ጾም ከምግብና ከመጠጥ ብቻ አይደለም፣ ከማንኛውም ነገር በመራቅ ለእግዚአብሔር ሙሉ ትኩረት መስጠት ማለት ነውና። አምስተኛ ከኃጢአትና ከኢፍትሃዊነት መጾም። በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 6 እስከ 7 ላይ እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራንስ ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤትህ ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ፣ ከሥጋ ዘመድህ እንዳትሸሽግ አይደለምን? ይላል። ይህ ቃል እግዚአብሔር የሚወደው ጾም ከኃጢአት መራቅ፣ ፍትሕና ምሕረትን ማድረግ እንዲሁም ለድሆች ቸርነትን ማድረግ እንደሆነ ያስረዳል። ጾም ስትጾሙ ማድረግ ያለባችሁ ጥንቃቄዎች ምንድናቸው? አንደኛ፣ በቅድሚያ ልባችሁን አዘጋጁ። ምግብ መብላትና ውሃ መጠጣት ከማቆማችሁ በፊት ልባችሁ እግዚአብሔርን መፈለጉን አረጋግጡ። ከመጾማችሁ በፊት እንዲህ ብላችሁ ጸልዩ። እግዚአብሔር ሆይ ፊትህን እሻለሁ፣ በዚህ የጾምና የጸሎት ጊዜ መልካም ፈቃድን አስታውቀኝ ብላችሁ ጸልዩ። ምክንያቱም የጾም ጸሎታችሁ ውጤታማ የሚሆነው ልባችሁን የሞላው የእግዚአብሔር ሐሳብ ሲሆን ነው። የምትጾሙት እግዚአብሔርን ለማስደሰት ወይም ለማስደነቅ አይደለም፣ ነገር ግን መገኘቱ በሕይወታችሁ በሙላት እንዲገለጥ ነው። ሁለተኛ፣ ለጾማችሁ ግልጽ የሆነ ግብ አስቀምጡ። የጾማችሁ ዓላማ ግልጽ መሆን አለበት። ለአንድ ሳምንት እጾማለሁ ብቻ አትበሉ። ከዚያ ይልቅ በዚህ ጉዳይ ላይ የእግዚአብሔርን ፈቃድ ለማወቅ ለአንድ ሳምንት የጠዋት ቁርሴን እየጾምኩ እጸልያለሁ ብላችሁ ግልጽ ዓላማ አስቀምጡ። ሦስተኛ፣ መብልና መጠጥን በእግዚአብሔር ቃል እና በጸሎት ተኩት። ጾም ከጸሎትና የእግዚአብሔርን ቃል ከማጥናት ጋር ቢሆን ይመረጣል። ያን ጊዜ ጾማችሁ ኃይል ይኖረዋል። የእግዚአብሔር ቃል ስለ ጾም፣ ስለ ጸሎት እና ስለ እናንተ ስለምትጸልዩበት ጉዳይ ምን እንደሚናገር በማጥናት መጾም አስፈላጊ ነው። አራተኛ፣ በቂ ውሃ ጠጡ፣ በቂ እረፍት አድርጉ። ሰውነታችሁን ከአቅሙ በላይ አታስጨንቁት። ምክንያቱም ዋናው ዓላማችሁ ሰውነታችሁን መጉዳት ሳይሆን መንፈሳዊ ጥንካሬን ማግኘት ነውና። አምስተኛ፣ ጸሎታችሁን ረጋ ብላችሁ ጨርሱ። የጾም ጸሎት ፕሮግራማችሁን ስትጨርሱ ድግስ በማዘጋጀት ከባድና በርካታ ምግቦችን አትመገቡ። ካለመመገብ ወደ መመገብ ተግባራችሁ ስትመለሱ ቀለል ባሉ እንደ ሾርባ፣ ፍራፍሬ ባሉ ምግቦች ተመለሱ። ከጾም ጸሎታችሁ ምን ውጤት ትጠብቃላችሁ? ጾም ቀላል አይደለም። በጾማችሁ ወቅት የሚከተሉት ሊያጋጥሟችሁ ይችላሉ። አካላዊ ድካም፣ ረሃብ፣ ጥማት፣ ራስ ምታት፣ የሆድ መረበሽና የመሳሰሉት። ይህ ሁሉ የሚሆነው ምግብ ባለመመገባችሁ ብቻ ሳይሆን ሰውነታችሁ በምግብ ላይ ጥገኛ ስለሆነ ነው። በአንጻሩ ደግሞ መንፈሳዊ ማንነታችሁ የበለጠ ይነቃቃል። ሥጋዊ ሰውነት ሲደክም መንፈሳዊ ማንነት ይበረታልና። ለመንፈሳዊ ነገር ይበልጥ እየቀረባችሁ የእግዚአብሔርን ድምፅ፣ ሐሳብና ሰላም መለማመድ ትጀምራላችሁ። ከዚህም በተጨማሪ ስሜታችሁ ይፈወሳል።
ጾም እና ጸሎት በልባችሁ ውስጥ የተደበቀውን ሁሉ ይገልጠዋል። እንደ ፍርሃት፣ ምሬት፣ ትዕቢትና ቁጣ የመሳሰሉ ድብቅ ስሜቶችን እንድታስተውሉና ከናንተ እንድታርቋቸው ይረዳችኋል። እግዚአብሔር እነዚህን ነገሮች ገልጦ የሚነግራችሁ ሊያሳፍራችሁ ሳይሆን ሊፈውሳችሁ ነው። ስለዚህ እነዚህን ጉዳዮች ለእግዚአብሔር አሳልፈን በመስጠት እንዲፈውሰን እንፍቀድለት። ስትጾሙ ማድረግ ያለባችሁ ጥንቃቄ። አንደኛ፣ ስትጾሙ ሰዎች እንዲያውቁላችሁ ለታይታ አትጾሙ። ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጥ ይከፍልሃልና ይላል በማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 18 ላይ። ጾምና ጸሎት በእናንተና በእግዚአብሔር መካከል ነው እንጂ በእናንተና በሰዎች መካከል አይደለም። ሁለተኛ፣ ያለ ጸሎት አትጾሙ። ስትጾሙ በተቻለ መጠን ካልጸለያችሁ ምግብ ብቻ ነው መብላት ያቆማችሁት። ይህ ደግሞ መንፈሳዊ ድልን አያጎናጽፋችሁም። ሦስተኛ፣ ከራሳችሁ ብዙ አትጠብቁ። በጾማችሁ መሃል ጾም ጸሎታችሁን የሚያስተጓጉሉ ተግባራትን ልትፈጽሙ ትችላላችሁ። በዚህ ጊዜ ተስፋ መቁረጥና ራሳችሁን ከሚገባ በላይ በመውቀስ ጾም ጸሎታችሁን ማቋረጥ የለባችሁም። ምክንያቱም እግዚአብሔር የሚያየው የልባችሁን ዝግጁነት እንጂ እንከን አልባ ፍጹምነታችሁን አይደለም። ንስሐ ግቡ፣ ከክፉ መንገዳችሁም ተመለሱና ጾም ጸሎታችሁን ቀጥሉ። አራተኛ፣ የጤናችሁን ጉዳይ ችላ ልትሉት አይገባም። ከበድ ያሉ የጾም ጸሎት ፕሮግራሞችን ከማድረጋችሁ በፊት ይህን ማድረግ የሚከለክላችሁ የጤና ችግር እንደሌለባችሁ አረጋግጡ። ጾም ጸሎት የእግዚአብሔርን ፊት መፈለጊያ እንጂ ሰውነትን መጉጃ ወይም ማጎሳቆያ አለመሆኑን አስታውሱ። አዘውትረው የሚጾሙ የሚጸልዩ ሰዎች የሚያገኙት ውጤት፣ የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል ይላል በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 8 ላይ። የጾም ጸሎት ሰዎች ለሕይወታቸው ግልጽ ምሪት ከእግዚአብሔር ዘንድ ይቀበላሉ። በሕይወታቸውም ማንኛውንም የሱስንና የጠላትን ቀንበር ሁሉ ሰብረው ይወጣሉ። በመንፈሳዊ ሥልጣንም ይመላለሳሉ። ልባቸው በሰላም የተሞላ ያረፉ ሰዎች ይሆናሉ። በአምላካቸው ላይ ያላቸው እምነት ጠንካራ ይሆናል። ከእግዚአብሔር ጋር ያላቸው ግንኙነት የሃይማኖተኛ ሳይሆን የአባትና የልጅነት ነው። በሕይወታቸው የእግዚአብሔር መገኘት በሙላት አለ። በምትጾሙበት ጊዜ የምታተርፉት ድካም ሳይሆን መንፈሳዊ ኃይልን ነው የምትቀበሉት። በምትጾሙበት ጊዜ ሁሉ በሕይወታችሁ አንዳች ነገር ይለወጣል። አንዳንዴ ለውጡ በመንፈሳዊው ዓለም ውስጥ ስለሚሆን ውጤቱን ወዲያው ላናስተውለው እንችላለን። ነገር ግን አስተውሉ፣ እግዚአብሔር ሁሌም ከሚተጉት ጋር በሥራ ላይ ነው። ከጾማችሁ በእምነት ጹሙ፣ ከጸለያችሁ ከልባችሁ ጸልዩ። ይህን ስታደርጉ እግዚአብሔር በፈለጋችሁት ጊዜ ይገኝላችኋል። ጸሎት የሚቀይረው እግዚአብሔርን ሳይሆን እናንተን ነው። ለጾምና ለጸሎት ካልሰነፋችሁ ጌታ በሕይወታችሁ ሲሰራ ታያላችሁ። ሱፐርናቹራል ቻናልን ስለተከታተላችሁ እናመሰግናለን። ይህ ቪዲዮ ከጠቀማችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን አትርሱ። ይህ መልእክት ለብዙዎች ይደርስ ዘንድ ላይክ እና ሼር አድርጉት። ጌታ አብዝቶ ይባርካችሁ።